ተነስልኝ እንደምን አላችሁ? ይህ ሳምንታዊ የፈርጦች ፈለግ ነው። ባለፈው ሳምንት ከአንትሮፖሎጂስቱ ዶክተር ታደሰ ወልዴ ጋር ያደረግነውን ቆይታ እናስታውሳለን። በዛሬው ዕለት ደግሞ ክፍል 2ን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ የተለመደውን የአክብሮት ግብዣችንን አቀረብን። የጥናት ስራዎቹ ምናልባት እዚህ በጋሞ ማህበረሰብ ባህላዊ እሴቶች ላይ ያነሳው ነገር የለም? እኔ የተወሰኑ ኢንተረስት አሉ። እንግዲህ እኔ በተለይ በጋሞ ህብረተሰብ ላይ እጅግ ማወቅ የምፈልገው የመሬት ይዞታ ነው። አንድ ህዝብ የሚባለው የመሬቱ ባለቤት ሲሆን ነው። መሬቱን የሚያስተዳድርበት ስርዓት ሲኖረው፣ ከመሬቱ የሚጠቀምበት የተለየ ጥቅም የሚያገኝበት በተለይ ለኑሮ የሚያስፈልገው ምርትና የአመራረት ሁኔታ እና በዛ አንድ ሁለት አርቲክሎች የጻፍኩ ይመስለኛል። በመሬት ከደርግ በኋላ የመሬት ይዞታ ሁኔታ በሚል በዚህ በደቡብ ስላለው አጠቃላይ አንድ ጥናት አጥንቻለሁ። ከዚያ ሌላ ልዩ ኢቨንት ሲኖሩ ኮምፓራቲቭ ስራ ስትሰራ ንጽጽራዊ ጥናት ስታጠና እየጠቀስክ ታልፍ በጋሞ ለምሳሌ እንዲህ ይሆናል በዚያ ይሄ ይሆናል የሚለው ሬፈረንስ ትሰጣለህ። ከዚያ ሌላ ጊዜ ያጠፋሁበት የጋሞ ዲክሽነሪ ነው። ገና ማስተር ሳይንስ አልሰራ እንመጣበታለን። ኤኒዌይ እዚያ ነው እና የጋሞ ጥናት ላይ አሁን ያልኩ እንትን ነው። በዳይቨርሲቲ ላይ በእህል ዳይቨርሲቲ ምን የጻፍኳቸው እንትኖች ያሉኝ ይመስለኛል። ወደ 36 ነው አርቲክሎች ያሉኝ። መጽሐፍ አንድ አለኝ ኤዲት ያደረግ ነው ከጓደኛዬ ጋር ፕሮፐርቲ ኤንድ ኢኳሊቲ በሚል እና እዚያም ላይ እንደዚሁ የነካካኋቸው ነገሮች አሉ። ስለ ከአመታት በፊት የተካሄደና የተቋረጠ አንድ የባህል መድረክ ነበር ሺህ ኮከቦች የሚል። እሱን ለተከታታይ 8 ዓመታት አካሂደዋል። በዛ ሂደት ውስጥ በተለይ በቀድሞ የደቡብ ብሔረሰቦች ክልል ውስጥ ያሉ የብሔረሰቦች ባህል የበለጠ ጎልቶ እንዲወጣ አድርገዋልና ከምን ተነስተው ነው እሱን ሊያዘጋጁ የቻሉት? እንዴት ይገልጹታል? እንደው በአሁኑ ወቅት ደግሞ ተቋርጧል ይመስለኛል። ምክንያቱስ ምንድን ነው? ቅድም ስለ አስተዳደጌ ነግሬሃለሁ። አስተያየትህ ትንሽ ተራራ ጫፍ ላይ ሆነህ የምታየውና ታች ሸለቆ ውስጥ ሆነህ የምታየው አንድ አይነት እይታ አይደለም። ተራራ ላይ ሆነህ የወፍ እይታ ነው የሚሰጥህ። የወፍ በረር ነው የሚባለው። በስፋት ይሰጥሃል። ከአድማስ ታያለህ። ማንኛውንም ነገር አትተውም። ልቅም ያለ እይታ ነው እና አስተዳደጌ ያ ይመስለኛል። አስተዳደጌ ሌላም ያልነገርኩህ አለ። አስተዳደጌ ብዙ ነገሮችን አጠቃሏል። ብዙ ቦታዎች ስፍራዎችን አውቃለሁ። በጋሞ ከፋን አውቅ ነበር ተማሪ ሆኜ። ሲዳሞን አውቅ ነበር። ታች እስከ ኬንያ ጠረፍ አውቅ ነበር። ጨው ባህርን አውቅ ነበር። ለአርቦሬ ምርጫ አንዱ በህፃነቴ በተማሪነቴ ስላየሁ ነው እዚህ ቦታ ለምን አልሄድም በሚል። ሁለተኛ ምናልባት ሰው የማያውቀው ስለላይ በ1966 በፈረንጆች ማውንት ጉጌ ኤክስፔዲሽን በሚል ከእንግሊዝ ጦር ሰራዊት ጋር አብሬ ወጥቻለሁ በእግሬ እንትን ተሸክሜ እና ያ ትልቅ እንትን ሰጥቶኛል። ምንድን ነው የተሸከሙት? የተሸከምኩት ድንኳን፣ ስሊፒንግ ባግ፣ የቀን የፊልድ ቁሳቁሶች፣ የመንገድ ስንቅ እና ቁሳቁሶች። ሁለተኛ በ1972 እዚህ አርባ ምንጭ ክረምት አርባ ምንጭ 9ኛ ክፍል ሆኜ አሁንም ያ ኤክስፔዲሽን ጋብዞኝ በዚህ ተነስተን በጊዶሌ በኮንሶ አድርገን ያበሎ ነው በተልተሌ ወደ ጨው ባህር ወርደን ሌክ ስቴፋኒ ሳንድህስት ሌክ ስቴፋኒ ኤክስፔዲሽን የሚባል እስከ አርቦሬ ሄጃለሁ። ያ የተለየ እንትን ሰጥቶኛል። ቅድም እንዳልኩት ስለራሴ ይሄን አድርጋለሁ የሚል ስሜት የለም። ከፍተኛ ግምት ስለራሴ። አባቴ ደግሞ መምህር ስለነበረ ይፈቅድልኝ ነበር እንዲህ አይነት ነገር። ሶስተኛ በ1968 ከጣና ሐይቅ እስከ ሱዳን ጠረፍ በጀልባ ከእንግሊዝ አርሚ ጋር አሁንም
በ4 ጀልባዎች 32 ሆነን ወርደናል። ይሄ ትልቅ ወንዝ ዛሬ በግድብ ብቻ የሚታወቀው የብዙ ተጓዦች እንትን ነበር እና ያንን ሄጄ ስመለስ ንጉሠ ነገሥቱ ተቀብለውናል። 11ኛ ክፍል ተማሪ ነበርኩ። የመጀመሪያ ጊዜ ሱፍ ልብስ ለብሼ እዛ ሳትለብስ መቅረብ አችልም። ግርማዊ ቀዳማዊ ኃይለ ሥላሴን ለመጨበጥ እና እንኳን ደስ ያለህ ኮንግራቹሌሽንስ እንዲሉ ከንጉሥ ያንን ማግኘት ከፍተኛ እንትን ይሰጥሃልና ያን ከታደሉ አንዱ ሰው ነኝ። ከዚያ ሌላ በ1972 እንደገና የጊቤ ኤክስፔዲሽን በሚል ከጅማ ድልድይ እስከ ኦሞ ወንዝ በጀልባ ወርጃለሁ ከ4 አሜሪካውያን ጋር። ይሄም ሌላ ደግሞ እስከ ያበሎ ከአዲስ እየተሰራ ያለ ያ መንገድ ሶለል ቦኝ የሚባል ኩባንያ እየሰራው አሁንም በመኪና በጦር ሰራዊት መኪና ያንን መንገድ ከአዲስ አበባ እስከ ሞያሌ ደርሶ መልስ ሄጃለሁ። ይሄ ሁሉ ምንድን ነው የሚያደርግህ? አስብ፣ ገና ጎረምሳ ነህ ለማወቅ እንትንህን። ከዛ ዩኒቨርሲቲ ስገባ ጂኦግራፊ ነው ያልኩት መጀመሪያ መማር የምፈልገው። ኮንቱር እችል ነበር፣ ምን እችላለሁ። አስተማሪዎች በጣም አፕሪሺየት ያደርጉኛል። የጂኦግራፊ ክለብ ፕሬዚዳንት ሆንኩ። ላቦራቶሪ ስኩል ቀዳማዊ ኃይለ ሥላሴ ልዑል በወልደ ማርያም ትምህርት ቤት 12ኛ ክፍል ተማሪ ሆኜ የጂኦግራፊ ሶሳይቲ ፕሬዚዳንት ነበርኩ። ያንን ሮል እንድጫወት ያስቻለኝ ይሄ በስፋት አገሬን ማወቅ እንትን ነው እና እንደገና ቆይቶ በቅርብ በዚያው ኤክስፔዲሽን ምክንያት እና በነበሩኝ ተደጋጋሚ የኤክስፔዲሽኖች ተሳትፎ የካኔዲያን ሮያል ጂኦግራፊካል ሶሳይቲ አሁን ፌሎ ነኝ። ስለዚህ ይህን ክብር ሰጥተውኛል እና ሌሎችም አሉ። ግን ይሄ እንትን አይሰጥህም ወይ ነው የምልህ። በትክክል። ስለዚህ ይሄ ሁሉ ድምር ነው ይሄንን ዝግጅት እንዲያዘጋጁ ያነሳሳው። ወደ ጥያቄ ለመመለስ ይሄን ሁሉ ህዝብና ይሄን ሁሉ አካባቢ አይቻለሁ እና በየአጋጣሚው ሲዘፍኑም ሲያለቅሱም ታያለህ በሄድክበት ሁሉ አይደለም። እና መጀመሪያ ምንድን ነው እዚህ ስራዬን ስጀምር ማድረግ ያለብኝ ብዬ ያሰብኩት፣ በነገራችን ላይ ትልቅ ገንዘብ የመስጠት አቅም የነበረኝ ነኝ ያኔ እና የክሪስተንሰን ፈንድ ፕሮግራም ኦፊሰር ሆኜ የአፍሪካ ስምጥ ሸለቆ ፕሮግራም ኦፊሰር ነኝ። ስለዚህ ከዚህ እስከ ማላዊ ያለውን አካባቢ በሙሉ ኬንያን፣ ኢትዮጵያን ምንን ጨምሮ ማለት ነው እና ከዚህ ደግሞ ወጥተን ወደ አውሮፓ ተሰደድን የሚሉ ኢትዮጵያውያንም ሆነ የልዩ ልዩ ሀገሮች ግራንት ከኔ ሊወስዱ መብት ነበራቸው በባህልና በተፈጥሮ ዳይቨርሲቲ ላይ የተመሰረተ ጥያቄ እና በባህል ለሚለው ለስራዬ መጀመሪያ አንድን ስራ ለመጀመር አሁን አንድ ፕሬዚዳንት ስታስመርቅ እዚህ አሸብርቀህ ቦታህን ምናምን ኑ ብሉ ጠጡ ነው የምትለው አይደል? ለእኔ ደግሞ ትልቁ ብሉ ጠጡ ፕሬዚዳንት ባልሆንም ነው ሆናል። በእኔ አቅም ፕሮግራም ኦፊሰር ሆኜ እንትኑ ኃላፊ ሲሆን ስራዬን በጥሩ እንትን እጀምራለሁ። ስለዚህ አንድ ከተማ አርባ ምንጭ ናት ማውቃት እና የትም ሀገር ብሄድ የኔ ከተማ የምለው አርባ ምንጭን ነው። ወላጆቼ ከመስራቾቿ አንዶቹ ነበሩ። ጓደኞቼ እኔ ጋር እኔ ሰው እንደሆነ የረዱኝ ሁሉ በቅርብ ያን የነበሩበት ነው። ስለዚህ እዚህ ከተማ ላይ ነው ማድረግ ያለብኝ የሚለውን ውሳኔ አስወሰንኩ። የኔ ክሪስተንሰን ቦርድ ሁለተኛ ገንዘቡን የማግኘት ገንዘቡን በየአመቱ እስከ ተፈቀደ ድረስ በሚል ምንም ገደብ አልነበረብኝም። መጀመሪያ እንግሊዝ ሀገር ያሉ የፌስቲቫል ልምድ ያላቸው መጥተው እንዲያያይዙልኝ እዚህ እነ ቾምቤና እነማንን እንዲረዱ እና እንዲያቋቁሙ ማለት ነው። እነሱ ግራንት ሰጠው ጉጌ ለሚባለውም ድርጅት ጊያማ ነው የምንለው ጉጌ ኢንዲጂነስ ሚውዚክ አሶሲዬሽን ለሱም ተመሳሳይ ግራንት ወደ 300,000 ይመስለኛል በድምሩ ዶላር ሰጠን። ለ3 ቀን አርባ ምንጭ ቀውጢ ነው የሚሉት አሁን በዘመናዊ ቃል። በትክክል አዎ፣ ለቀናት ነበር ሲካሄድ ነበር። 3 ቀን በሆቴሉ በመንገዱ በምን ድብልቅልቅ አድርገን ደስ ብሎን እንለያይ ነበር። ሰውም ደስ ብሎት እና ለብዙ አመት ተካሄደ። በእውነት ከእስራኤል፣ ከፈረንሳይ፣ ከአሜሪካ
ከእንግሊዝ ጋዜጠኞችም የሙዚቃ ጋዜጠኞችም ጎብኚዎችም ፌስቲቫሉን ለመሳተፍ ይመጡ ነበር። እነ ፍራንሲስ ፋልሴቶ ሁሉ መጥተዋል። አንድ አመት የኢትዮጵያ ሙዚቃ የሚቀርጸውና የሚሸጠው ፈረንሳዊ ሰው እና መጨረሻ ላይ ለምንድን ነው እዚህ ብቻ የሚሆነው የሚል ጥያቄ ይመጣልኝ ነበር። ለምንድን ነው አርባ ምንጭ ብቻ የሚሆነው? ይሄ ባህል አንደኛ ለትላልቆቹ አዲስ አበባ 4 ቲያትር ቤቶችና መድረኮች አሏቸው። ሴንተር ስቴጅ ይዘው ነው ያሉት። እነዚህ ደግሞ አቅም የላቸውም። ያን ሴንተር ስቴጅ ሰብሮ መግቢያ ስለሌለ ይሄ የእኛ ሴንተር ስቴጅ ነው። ማን ያን ጥያቄ ሲያነሳ የነበረው? ኃላፊዎች ናቸው እና እኔ ያንን ማድረግ አልፈልግም። አርባ ምንጭም የኔ ውሳኔ ነው። እኔ የመጣሁበት ከተማ ስለሆነ አርባ ምንጭን ኦነር ማድረግ እፈልጋለሁ፣ ማክበር እና ነዋሪውንም ምንም እንደዚህ አይነት እንትን ደርሶን አያውቅም እና ዊ ስታርት ሌሎች ካላዩን እኛ ራሳችንን ማየት የሚከለክለን የለም። ማንንም ወጪ አናስጠይቅም፣ የመንግስት በጀት አንጠይቅም። በዚህ አይነት ተብሎ ሄድን ብዙ አመት። ወደ 8 አመት አካባቢ 8 9 ነው 8 አንደኛው ትንሽ ባህል ቢሮ ካሉ ሰዎች ጋር ችግር ነበረን ሐዋሳ። እነሱ ሁሉን ነገር እንቆጣጠር ይላሉ። እኛ የብሔረሰብ ዘፈን ለማቅረብ ምኑን ነው የምትቆጣጠረው? የአምባባ የሚል ዘፈን ለመዝፈን የአምባባ ለስንት ዘመን የተዘፈነ ነው አይደለም? ሎሜ የሚለው ዘፈን በደጋ አካባቢ ሴቶች ለብዙ ዘመን። ስለዚህ የምንቆጣጠረው ምንም ነገር የሚሌኒየም ቅስት አድርጎ አሉ አንድ አመት። እንደ የኛ ቅስት አይደለም። የፌስቲቫሉ ዝም ብሎ ድብልቅልቅ አንድ ሰማያዊ ጨርቅ፣ አንድ ቀይ፣ አንድ ነጭ ዝም ብሎ በቀርከሃ የሚቆሙ እንደ ማንኛውም ፌስቲቫል ማለት ነው። ምክንያቱም የሀገርም የመንግስትም አርማ ያልሆነ ብለናል። ፐርዲየምም ይፈልጋሉ፣ ገንዘቡን መቆጣጠር ይፈልጋሉ። በዛ ምክንያት ብዙ መተናኮል ሆነ። መጨረሻ ስናይ እንዳውም ለማቆም ስለሚፈለግና አንድ የብሔረሰቦች በዓል ለመፍጠር ስለሚፈለግ ነው ተባለ። ያንንም ማድረግ ይቻል ነበር ለብቻው። ኋላ ላይ እኮ የአብዛኞቹ ክልሎችም እኮ የደቡብ ኢትዮጵያ የደቡብ ብሔር ብሔረሰቦች ብቻ ሳይሆን የሌሎች ክልሎችም መጥተው መሳተፍ ጀምረው ነበር። ኋላ ምግብ ጀመርኩ። የምግብ ፌስቲቫል ደግሞ አዲስ አበባ። ይሄኛው ቆሞ ማለት ነው ሳይቆም። ምክንያቱም እዚህ ክልል ያሉት እንትን ሲያስቸግሩን እስቲ ምግብ እንጀምርና አዲስ አበባ እንስራ ተባለ። አሁን አዲስ አበባን መቆጣጠር ስለማይችሉ ተውት እና አምባሳደር ማን ነው አሁን የግብጽ አምባሳደር የነበረው የኢትዮጵያ እሱ ከፈተ። ባህል ሚኒስቴር በደንብ አስተናገደ፣ ሽልማት ምናምን ሰጠ። ከዛ በኋላ ምግቡ ብዙ እንትን አላለንም። ምክንያቱም አብረው ለሚበሉ መልሰህ ያንኑ ነገር ማሳየት ልክ አይመጣም። የማይታወቅበት ነው አንድ ነገር ደስ የሚለው አይደለም ብለን አሰብን። ኤኒዌይ ቆመ፣ ታግዷል። እሱ ብቻ አይደለም የቆመው። ወደ ታግዶን ማለት ነው። ማን ነው ያገደው? ስውር ነው፣ አይነገርም። ለጊዜው አናንሳው። አናንሳው ሳይሆን ደስ አይልም። አሁን እንደ በደል በሱ ማላዘን አልፈልግም። ምክንያቱም ከኔም አይጠበቅም። አግደውታል። መልሰው የማስጀመር እቅድ ይኖረው ሲሆን ምናልባት መልሰው የማስጀመር እኛ ቂማቲዝም በዚህ ነገር ገባ። ያልገባቸው ሰዎች እንዲህ ያደርጋሉ። ስለዚህ ይገባቸው ይሆናል ብዬ ለአንድ 7ቱ የማስተርስና የፒኤችዲ ትምህርት እርዳታ አረኩና ይህ ሰውዬ እንዴት ነው መልሶ ደግ የሚሆነው እንደዚህ አድርገ ነው በሚል ጸጸት አንዳንዶቹ ጠይቀውኛል። አይ እንደገና ቢጀመር የሚል ነው አይደለም የጠየቁኝ። ለምንድን ነው እነዚህን ሰዎች የምታስተምረው ብለው እኔ ስላልተማሩ ነው ያንን ነገር ያደረጉትና ሲማሩ ያከብሩታል ብዬ መለስኩ። በእውነትም ደውለው አንተ የምታስበው ልክ ነበር ያሉኝ አሉ። ከዛ ወዲህ ወዳጆቼም የሆኑ አሉ። በፊትም ወዳጅነት አልጠላሁም እኔ። ያ እንደዛ ነው ህይወት። ስለዚህ ታዲያ መልሶ የመጀመር አማራጩ አሁንም አለ ማለት ነው? አማራጩን እኛ አሁንም ሁልጊዜም ክፍት ነው፣ ግን የገንዘብ አቅሙ እንደቀድሞ ይሆናል የሚል እንትን የለኝም። ግን በጉጉት ወደዚህ ለመግባት የሚፈልጉ ድርጅቶች አሉ እኔ የማውቃቸው። ስለዚህ መግቢያ ይሄ ነው ብዬ ልቀርባቸው እፈልጋለሁ። እርስዎ የከፈቱትን በር አማራጭ ተጠቅመው ማለት ነው? አሁን በዛው መንገድ እና እንድጀምር ያሳሰቡኝ ኃላፊዎችም አሉ። በእውነት ለመናገር በጣም አመሰግናቸዋለሁ።
ምክንያቱም ከአቅማቸው በላይ የሆነ ይመስለኛል ያኔ መቋቋም አይቁም ማለቱ። ከዛ ግን አሁን ፈቃድ ተጠይቋል በፈጣሪ አሰፋ በቀድሞ ሊቀመንበር ፈቃድ እንትን ሲያደርግ ያው ታውቃለህ ፕሮሰስ ነገና ተነገ ወዲያና ስብሰባ ላይ ናቸው በሚል እየሄደ ነው ጉዳዩ እየተዋተተ እንጂ እሱን ልክ እንዳገኘን ቶሎ ያንን እርዳታ ለማግኘት እኔ በዝግጅት ላይ ነኝ። ስለዚህ መረሶች ይጀመራል ብለን ተስፋ እናደርጋለን። ተስፋ ፈቃጆቹ ናቸው ግን ተስፋችንን ተስፋውን የሚያደርጉ እኛ አይደለንም። ይሄው ዝግጅት ኬንያ ላይ ተካሂዷል በተመሳሳይ መልክ። ስለሱም ትንሽ እንገሩና ወደ ሌሎች ክፍሎች እንለፍ። እዚህ እኛ ጋር ያለው የደቡብ አይነት ፍጥረት ሰሜን ኬንያም አለ። በተለይ በዚህ በምዕራብ እስከ ከራማዮን ድረስ ከሶማሌ ከጋብራ አካባቢ አንስተህ ሎያንገላኒን ይዘህ ዳሰነችን ይዘህ ዳሰነችን ባህር ምንድን ነው ይሄ ሌክ ሩዶልፍ ዙሪያ ያሉ ህዝቦች አሉ 16 የሚሆኑ እና እነሱን መተው ልክ አልነበረም። ስለዚህ እዛም የፕሮግራም አካባቢ ስለነበረ እዛ ያሉትን በሙሉ ለምን እንደዚህ አናደርግም ብዬ በጣም በደስታ እንትን ብለው ሎያንገላኒ በሚባል የደቡብ ሌክ ሩዶልፍ ጫፍ ላይ እንደ አርባ ምንጭ አይነት ከተማ አለ። እዛ ላይ ትልቅ ፌስቲቫል ተጀመረ በየአመቱ። ከዚህ ሹሞች ወስዳለሁ የማዘጋጃ ቤቱን ኃላፊ ምን ሄደው እንዲያዩ። ከዛ ደግሞ እንደዚህ ሲሆን ወደዚህ ይዤ እመጣለሁ። 1 2 3 ቡድን ከቦረናም ወደዛ ይዤ እሄዳለሁ አጎራባች ስለሆኑ እና የስጦታ መለዋወጥ የመዝፈን እና ፋይናሊ ምን ሆነ የሚዘፍነውና የሚደንሰው አካባቢ የሚል አርቲክል ነው እንግሊዞች ሙዚቃ እንትኖች እንትን ያሉት። ሌላው አካባቢ ዋጋ ነበር የኢትዮጵያ እና ይሄኛው ደግሞ ዘፈን ነበር ውጊያው። እየዘፈነ እየተጫወተ እየበላ ይሄዳል። ያም ለ8 አመት ነው ለ6 አመት ነው 6 አመት 2 አመት ከዚህ በኋላ ነው የጀመርኩት እና አሁን ድረስ ህይወት አላቸው እነሱ ቀጥሏል ማለት ነው። ገንዘብ ሲያገኙ ይቀጥላሉ፣ ሳያገኙ እንትን አይሉ። እርስዎ የማያውቁት መንገድ ነው ያስጀመሩት እርስዎ ስለሆኑ? አዎ፣ ግን ያስጀመረ ሁል ጊዜ አያስጨርስም። ሌላ አስቀጣይ ይገኛል ማለት ነው። ሊገኝ ይችላል። ዋናው ለዛውን የማወቅ ጉዳይ ነው። እውነት ለመናገር ለዛው ሰዎች ሲደሰቱ እንደማየት ጥሩ ነገር የለም። ትልቅ ነገር በህይወትህ ሰዎች ተደስተው ሲረኩ መመልከት ነው። በየጥላው ስር በየምኑ ስር ሲጓተቱ ስታይ እንዲህ አይነት በዓል አለ ብለው ወደ አንተ ከተማ ሲሳሳቡ እኔ ከፍተኛ እርካታ ይሰጠኝ ነበር። ልክ ተራራ ጫፍ ላይ ሆኜ እንደማየው ይሄ ዙማ አለ አይደል? ይሄ ዙማ ከብት የተለቀቀ ከብት ስታይ ለመስቀል እንዴት ነው ደስ የሚል በነጻነት ሲግጡ እረኛ እንኳን ሳይኖር የሚከለክል እንደዚያ ነው። የሰው ልጅም በጣም ደስታ ይወዳል። አየህ መደሰት የተፈጥሮ እንትናችን ነው፣ መብትም ነው እውነት ለመናገር መዝናናት፣ ምቾት እና መደሰት እንደ ሰብአዊ መብትም ማየት ያስፈልግ ይሆናል። ለምንድን ነው ሀዘንተኛ መሆን ያለብን? ለምንድን ነው ሁልጊዜ እንደው እንዲህ ነን ችግራችንን ብቻ እንትን የምንለው? አንዳንድ ቀን በዋልድባም ይዘፈናል ነው የሚባለው ገዳም ውስጥ እና አይ ቲንክ ለመዝፈን ለመደሰት ብዙ ምክንያት አለን እና አንድ ላይ መሆናችንም ራሱ ትልቅ ነገር ነው እና እዚህ ደግሞ ይሄ አካባቢ ይህን ከየትኛውም አካባቢ ያላነሰ ይፈልጋል። ሰላሙን ጠብቆ የሚኖር ነው፣ በወጋ የሚተዳደር ነው፣ አላፊውን አግዳሚውን አይጎነትልም። ይህንን ለማረጋገጥ ጥረት ያደርጋል። በወጋ አማት ካልከው ንቅንቅ አይልም። አሁንም ድሮ በንጉስ በኃይለ ሥላሴ በባንዲራችን እንደሚባለው ነው እኛ ጋር በወጋ አምላክ ማለት እና ብዙ ደስታ ይገባዋል ከሚሉ ሰዎች አንዱ ነኝ። ኦኬ፣ እንግዲህ ኢትዮጵያ ውስጥ በርካታ ድንቅ ባህሎች አሉ እና ከነኚህ ድንቅ ባህሎች አንዱ የጋሞ ዱቡሻ ነው። እስኪ ስለ ዱቡሻ ወጋ እናውራ።
እሱ እውነት ነው። እውነቱን ካየው ደግሞ ማንኛውም ህዝብ አለ ወግ አይኖርም። ማንም ህዝብ አለ ስርዓት አይኖርም። የስርዓት ተቃራኒው ስርዓት አልበኝነት ነው። ስርዓት አልበኝነት አያሳርስህም፣ አያዘፍንህም። መጋባት፣ መደገስ፣ አደባባይ ወጥተህ እዩኝ ማለት አትዩኝ ማለት አትችልም። ጋሞ እውነት ነው። አኩሪ እንትን አለው ድቡሻ የህመም የድንቁርና የመሀይምነት ባለቤት አድርገን ነው የምናየው ገጠሩን ህይወታችንን። እውነት ለመናገር የዚህ አሁን ዛሬ እኔ እናንተ ኢንጆይ የምናደርገው የዚህ አካባቢ ደስታ ምንጩ እሱ ነው። ከዛ የሚጎርፈው ገብስ፣ ከዛ የሚጎርፈው ስንዴ፣ ከዛ በአይሱዙም ቢሆን በፈረስ በአህያ የሚመጣው ምግብ፣ ጎመን፣ የፈረንጅ ጎመን፣ አፕል፣ ሙዝ ከዚህ አካባቢ ይሄ አይደለም ደስታ የሚሰጠን? በትክክል እና ከባድ ነው ከባድ ነው ምልህ ያንን አለመገንዘብ በጣም 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 አደጋ ላይ ይጥላል ህዝቦችን። ከዚህ እስከዚህ ብለህ ዝም ብለህ ቆርሰህ ወደ ለድንቁርና መዳረግና አንተን ራስህን ብቻ ብልህ አድርገህ አዋቂ አድርገህ ማቅረብ። ያንን ሁሉ ያልኩ የድንቁርና ማዕከል ተደርጎ ሲሳል ነበረ ያልኩ ቦታ ማንም ተወዳዳሪ በየትም ስፍራ የሌለው ያልተጻፈ ህግ ወጋ የሚባል ህግ ያለው ህዝብ ነው። በወጋ ተመርቶ መንገዱን ስፍር እቃውን ተሸክሞ ጉልበቱን አርክሶ ምን ብሎ አግድም ሽቅብ ምል በፈለገው ሌቭል በዚህ መሬት ሲንቀሳቀስ አንድም ህግ መጣስ አይደርስበትም። ምክንያቱም ወጋ ይከለክላል። ይህ ኋላ ቀርና የማይረባ ተብሎ ለብዙ ዘመን የተነገረው እንትን እኔ የምከሳቸው የተወሰኑ ግሩፕ የሉም። የተማርነውን ሰዎች ነው የምከሰው። ምክንያቱም የተማርን ሰዎች ነን። ፊደል ስለምናውቅ ሁሉን ዓለምን በሙሉ እንረዳለን የሚል እንትን የነበረን እኛ ነን። ስለዚህ ድቡሻ በእነዚህ መቀመጫዎች እና ተክሎች ጥላ ስር ሆኖ ጥቂት እድሜያቸው አስተዳደራዊ እንትን ውስጥ የገባ ሀለቆች፣ ዱጋዎች፣ ማጋዎች እየተመራ እነርሱ ደግሞ እንደ አዲስ ጨረቃ ከጀርባቸው ባሉ ሌሎች አዋቂዎችና ተራ ሰዎች ተደግፈው ፍትህን፣ ዳኝነትን፣ ግጭትን ሁሉንም ነገር የሚያስተዳድሩበት እንትን ነው። ስፍራው ነው ድቡሻ እንጂ ወጉ አይደለም። ድቡሻ ዋናው ኮንስቲትዩሽን በለው አይዲዮሎጂ በለው አእምሯችን ውስጥ ከልጅነታችን ጀምሮ ህብረተሰቡ የገነባው ወግ ነው። ወጋ የምንለው እሱ ነው የሚገዛን፣ ስፍራው አይደለም። ስፍራው ሰዎች ተቀምጠው ኮንሰልት የሚያደርጉበት እንደዚህ አዳራሽ ወይም እንደሌላው ምቹ ስፍራ ማለት ነው። እና ድቡሻ ወጋ በጣም ዲሞክራቲክ ነው። ሴቶች አቤቱታቸውን ያሰማሉ። በጎረቤትህ ድቡሻ ባሌ እንዲበድሎኛል፣ ሰፈር እንዲያድርጎኛል እዩልኝ ከተባለ ኔክስት ዴይ ማየት ግዴታ አለበት። ሙራዎች ሰብስበው ሙራው የሚባሉ አሉ ሰብስበው ያንን ነገር ሽማግሌ እንዲወስን። ሽማግሌ ስል አደልት የሆነ ያገባ ማለት ነው እንጂ የእድሜ ሽበታም ወይም በምርኩዝ የሚሄድ ማለት አይደለም። ሽማግሌ እኛ ጋር ማለት ማቹር የሆነ ሰው ማለት ነው። የወለደ ወይም ሊወልድ ያገባ ቤት የመሰረተ ማለት ነው። እና ይህንን ድቡሻ ወጋ ተወዳዳሪ የሌለው ሰዎች በእኩልነት የሚዳኙበት፣ የሚዳኙበት፣ የሚናገሩበት፣ ፍትህ የሚያዩበት፣ የጎደለ ነገር እንዴት እናሟላ የሚሉበት፣ ሁሉን ነገር የሚመክሩበት፣ የሚዘክሩበት ስፍራ ነው ማለት ነው። ግን የቤት ድቡሻ አለ፣ የቤተ ዘመድ አለ፣ እንደገና የጎረቤት አለ፣ የአገር አለ። ይሄ እንግዲህ እንደ ጉዳዩ ክብደትና ቅለት እንደዚያ ይታያል ማለት ነው። ግን ባህሪው ዲሞክራቲክ ነው። አንድ ሰው ተነስቶ ዲክቴት ሊያደርግ አይችልም። እንዲህ ብያለሁና እንደዚህ ይደረግ አትልም። ድቡሻ ላይ ኮንሰንሰስ ነው። የሁሉንም ሰው ስሜት ተቆጣጥረህና የሁሉንም ሰው ስሜት ነው የምትመግበው። ምክንያቱም እኔ ጋሞ ሰው ነኝ ማለት እንድትችል
ያንተም ስሜት ዋጋ የተሰጠው መሆኑን ማወቅ ያስፈልጋል። እና ዋጋ መስጠት ለሁሉ ሰው እሴት ማለት ነው። ይሄ ድቡሻው ነው። አሁን ባለው ሁኔታ እንዴት ነው ባህሉ ለተተኪው ትውልድ እየተላለፈ ነው? አስቸጋሪ ነው። አስተዋይ ልቦች ያስተውላሉ ይሄን አሁን እየሆነ ያለው በሁሉም ደረጃ አሉ እነዚህ አስተዋይ ልቦች። ነገር ግን እንደ አገር እንደ አካባቢ ስልህ እንደ ጋሞ እንትን ይሄንን ስርዓት ማስረጫ ሜካኒዝም የለንም። አንደኛው መንገድ ካሪኩለሙን መመልከት ነው። ካሪኩለሙ ምንድን ነው የሚነግርህ? የትምህርት ስርዓቱ ማለት ነው። አዎ ምንድን ነው የሚያስተምረው? ምንድን ነው አረጋለሁ የሚለው? በአንደኛ ደረጃ ትምህርት ቤት የገቡ ልጆች ሲጨርሱ ምን እንዲያከናውኑ ነው የምታዘጋጃቸው? ሁለተኛ ደረጃ የሚገቡት ሁለተኛ ደረጃ ትምህርታቸውን ሲጨርሱ ምን ይሆናሉ ነው የምትለው? ምን አውቀው ይወጣሉ ነው የምትለው? ለዚህ አካባቢ ምን ማድረግ ይችላሉ ብለህ ነው። ዩኒቨርሲቲ የሚገባው ልጅ ሲጨርስ ምንድን ነው የምትጠብቅበት? ያንን በየደረጃው የሚሰጥ ኃላፊነት ማለት ነው። ኃላፊነት እንዲህ ካልነገርክ በየቤት በእሳቱ ዳር በምኑ በትምህርት ቤቱ የምትነግረው ነገር ካልሆነ ነገ አሜሪካዊ እንዳይሆን በሀሳቡም በተግባሩም ምንም የሚከለክለው ነገር የለም። አሜሪካዊ መሆን ችግር ነው ማለት አይደለም። አንተ ግን ጋሞነትህን ለማቆየት ከፈለክ መንገዱ ይሄ ነው፣ ሌላ መንገድ የለም። በትክክል መጤ ባህል ወረራም ስላለ እኔ እንደሱ እሱንም አልልም። በሩን የከፈተው ማን ነው? አልወረረም። አንተ ከፍታ ያስገባኸውን ነገር ወረራ አትልም። ገብተዋል። በጭብጨባና በልልታ የተቀበልነውን ነገር ሁሉ እንትን ማድረግ አንችልም። ስለዚህ ሌሎች ሀገሮችም እንደሚያደርጉት ለእኛ ይበጃል የምንለውን ማዘጋጀት ያለብን እኛ ነን። በየትኞቹ መድረክ ነው ይሄንን ነገር የምናሰርጸው የሚለውን ብትፈልግ በቤተ ክርስቲያን በለው፣ ብትፈልግ በቸርች በለው፣ ብትፈልግ በመስጊድ በለው፣ ብትፈልግ በትምህርት ቤት በለው፣ ብትፈልግ በድቡሻ ላይ በለው፣ ግን አንድ ቋንቋ ነው ወይ የምንናገረው? አንድ ቫሊዩ ነው እሴት ነው ወይ የምናስተላልፈው? አለበለዚያ እኔ ሌሎችን ብሌም አላደርግም በራሳችን ጥፋት። ምክንያቱም ጎሜ ሲፈጸም ማዕት ሲመጣብህ የጋሞ ሰው በወጋ የሚያምን አሶ አይ መውረድ ናሻ ነው የሚለው እንጂ እነማን እንዲያደረጉ አትጠይቅም። ወደ ራሱ ነው የሚመለከተው። አንተን ነው የምትመለከተው። መብረቅ ቤትህ ላይ ቢወድቅ ማን ይሆን መቃብር ቦታ ሄዶ ከቤቴ እሳት የለቀመው እንጨት የለቀመው ትላለህ። this is the logical እንትን ዣክ ቢሮ የሚባል አንትሮፖሎጂስት ይሄን ነው እንትን ያለው ስለ ጋሞዎች በጣም ያስተዋለው ነገር ቢኖር ጋሞ ገሌ ነው እንዲያረገኝ አይልም። መጀመሪያ ራሱን ነው ምን አጥፍቼ ይሆን እንዲህ የሆነው ብሎ አዋቂ ጋር ይሄዳል። እስቲ መርምርልኝ ብሎ። ስለዚህ ወረራ የሚለውን አንደኛ ይሄ ተርሚኖሎጂ እንትን ልልህ ሳይሆን በጣም ትክክል ያልሆነ አጠቃቀም ነው። ሌሎች አልወረሩንም እኛን። እኛ ለመወረር ዝግጁ ነን። በራሳችን ከፍተን ያስገባነውን ነገር አሁን ሰሞኑን ትምህርት ሚኒስቴር ያወጣው ደስ የሚል መግለጫ አለ። ደስ የሚል ስል ልትስቅበት ትችላለህ፣ ልትደሰትበት ትችላለህ። ግን አሁን ከሚሏቸው ነገሮች ጋር ተያያዥ ናቸው። እንዳውም አንዱ የመፍትሄ ትልቅ ጦርነት ነው የሚጠብቃቸው ይህን ለማድረግ። ክቡራን ተመልካቾቻችን የዛሬው ክፍል 2 ከዶክተር ታደሰ ወልዴ ጋር ያደረግነው እዚህ ጋር አብቅቷል። ሳምንት በክፍል 3 እንገናኛለን። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ቸርነት አንጃው ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።